ኮንግራትስ እንደ ኮንግራትስ ነው ይባል። ዝም ብላችሁ ኮንግራቹሌሽን በሉ። ዝም ብላችሁ ወጣችኋል። ህግ ያለበት ሀገር ተቀምጣችሁ አቶ ወርቁ ራሱን አስከብሯል። ነግራችሁ ነበር። 7 ቀን የፈጀው ለመተርጎም ነው። የተናገረችው ሁሉ ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ ሆድ በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም። የማረባ በጣም ህይወቷን፣ ስራዋን፣ ቤተሰቧን መውጫ መግቢያ ያጣች ልጅ ያ ስንት ልጅቷ ስለማታወራ ነው እንጂ የደረሰባትን ነገር ብትሰሙ በዚህ ሴትዮ ለወደፊቱ ራሱ እንደ አዲስ በቃ የትኛዋን ዘቢባ በቃ መረሳት ከጭንቅላቱ መውጣት አለበት። አሁን የትራንስፖርት አዋጡልኝ ጋይስ፣ የትራንስፖርት አዋጡልኝ። ባለሀብቱ ከሰሞኑ ምንድን ያደረጉት? እዚህ ማህበራዊ ሚዲያ ላይ በተለይም በሀገራችን በርካታ ግለሰቦች ስም ማጥፋት ላይ ሲሰማሩ። ሰላም እንዴት ናችሁልኝ? ውድ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘናፍት ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። የትም የሌለ ቅቅል ያበደ ቅቅል እናቴ ጽድት ያለ እናቴ ተሞተ በቃ ጥር የሚያለ እንደ አህያ ማስጮህ ነው ያበደ ቅቅል ያስባለው። ቢስሚላ ፋሚሊ አዲስ አበባ ከመጀመሩ እንደዚህ ሙቀት የሆነው እንዴ? የኛ ገመሎችና አፋረኛ የሚያወራ የለም እንጂ እኮ አፋር ክልል ሆኗል እንዴ? እኔ ከአፋር መጥቼ እንደዚህ የሞቀኝ እዚህ የምትኖሩ ሰዎች እንዴት ነው ሙቀቱንም እንዴ? በጣም አሁን ይኸው ያላበኝ ነው። አሁን መኪና ውስጥ ሆኜ ነው ያለሁት። ሙቀቱ እንዴት ስልኬ ወድቆ ነበር። ቢሞቀኝ ባይሞቀኝ ምን አገባኝ እኔ ብሎ ሙቀት ተናጋሪ። ለማንኛውም በጣም ስላስገረመኝ ደግሞ የዚህ ሀገር ሙቀት ለየት የሚያደርገው ላብ የለውም ሰዎች። አሁን እኛ ጋር በላብ ይወጣል ምናምን፣ የዚህ በደረቁ ነው። ትንሽ ነው የሚያልብህ ራሱ። እዛ እኮ ሽንት ሸናል ላብ ምናምን በቃ በዛ ይወጣል። እዚህ እኮ በምንም አይወጣምና ጭንቅ ያለ ሙቀት፣ ይሄ እፍን ያለ ሙቀት ነው። ምርር ያለም በቃ አሁን ጥር ላይ ምናምን ሲሆን ነው። አሁን ሰኔ ላይ እንደዚህ አይቻል አቅም። እኔ አዲስ አበባ ሙቀት ሰኔ ገብቷል አይደል? አሁን ክረምት ደርሷል እኮ አሁን በዚህ ጊዜ እንደዚህ ይሆናል ብዬ አሁን አምና እንደዚህ በዚህ ጊዜ እንደዚህ አልነበረም ብዬ አስባለሁና የአየር ሁኔታው ለየት ብሎብኝ ነው። በጣም ስላስገረመኝ ነው። እስቲ ግን የዚህ ሀገር ሰዎች ነው ዋሪ አዲስ አበባ እንዴት ነው? አልሞቀም? እኔ ለኔ ብቻ ነው የሚሞቀኝ? የበሽታ ከሆነ እንደው በዛውም ቸክ ይደረግ። ግን እስቲ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ልጁ የተናገረው ነገር እንግዲህ እውነቱን ነው። በፊት አዲስ አበባ በቃ በነፋሻማ አየሯ ነበር የምትታወቀው። ከቅርብ ጊዜ ወደዚህ ግን ሙቀቱ በጣም ከባድ ነው። ዘንድሮ ደግሞ ብሶ ተገኝቷል። ሰኔ የገባ አይመስልም። በቃ ከ5 ሰዓት ጀምሮ እስከ 9 ሰዓት ያለው ፀሐይ መንገድ ላይ አትንቀሳቀሱም። ቤት ውስጥ ሆናችሁ ይሞቃችኋል። በጣም ከባድ ሙቀት ነው ያለው። ፈጣሪ ዝናቡን አውርዶልን እንግዲህ ቀዝቀዝ ያደርገን ነው ማለት የምፈልገው። እናንተስ እስቲ አዲስ አበባ ያላችሁ ሰዎች ስለ ሙቀቱ ነገሩ። በአሁኑ ሰዓት እጅግ በጣም አስገራሚ የሆነ መረጃ ወጥቷል። የኦርቶዶክስ ሃይማኖት ተከታዮች ምዕመናን ቁጥር እጅግ በጣም ቁጥራቸው እየጨመረ መጥቷል ተብሏል። ቁጥራቸው ከመጨመሩ የተነሳ ደግሞ ለነዚህ ምዕመናን የሚያስፈልጉት የሃይማኖት አባቶች ቁጥራቸው ከእድገቱ ጋር ሲነጻጸር እጅግ በጣም ትንሽ ሆኗል ተብሏል። የሃይማኖት አባቶች ቁጥር መጨመር አለበት ሲባል ተነግሯል። ይህም የሆነው በሚያስደንቅ ሁኔታ በሀገር አሜሪካ ሲሆን በ2010 በየዓመቱ ኦርቶዶክስ ሃይማኖት የሚቀላቀሉ ሰዎች ከ4000 እስከ 5000 የሚገመቱ ሰዎች ብቻ ነበሩ። ነገር ግን በ2026 በአሁን ባለንበት ዓመት ደግሞ የኦርቶዶክስ ሃይማኖት ተከታይ ሆነው ሃይማኖታቸው በመቀየር የኦርቶዶክስ ሃይማኖትን ተቀላቅለዋል። ከ16000 እስከ 18000 የሚጠጉ ሰዎች ተብሏል። በዚህም ከፍተኛ የሆነ የምዕመናን ጭማሪ ምክንያት የአባቶች ቁጥር ወይም የፕሪስቶች ቁጥር እጅግ በጣም አነስተኛ ሆኗል። ተጨማሪ የሆኑ አባቶችና ፕሪስቶች ያስፈልጉናል ብለው እየተናገሩ ይገኛሉ። ታዲያ በሚያስገርም ሁኔታ ከዚህ ከፍተኛ ጭማሪ ውስጥ ከፍተኛ ቦታውን የሚይዙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ናቸው ተብሏል። በከፍተኛና እጅግ በጣም አስደናቂ በሆነ ቁጥራቸው እየጨመረ ነው ተብሏል። በ2026 እንደ ፈረንጆቹ አቆጣጠር ከፍተኛ የሆነ የኦርቶዶክስ ሃይማኖት ተከታዮች ቁጥር በአሜሪካ ተስተውሏል ታይቷል ተብሏል። እናም በዛ ሀገር የሚኖሩ ሰዎች በዚህ መልኩ ፖስት እያደረጉ ይገኛሉ። ቁጥራችን እጅግ በጣም እየጨመረ ነው፣ ተጨማሪ አባቶች እንዲሁም ቤተክርስቲያኖች ያስፈልጉናል ሲሉ እየተናገሩ ይገኛሉ። ብሩክ ነው። መልካም ቀን ይሁንላችሁ። ፎሎና ላይክ ማድረግ እንዳትረሱ። እንግዲህ እምዬ ኦርቶዶክስ ከቀን ወደ ቀን እየበዛች ትገኛለች። ኢትዮጵያ ውስጥ ይሄ ነገር ባይሆንም ዓለም አቀፍ ደረጃ ላይ እንግዲህ ቁጥሯ እየጨመረ ነው። ኢትዮጵያ ውስጥ እንግዲህ ኦርቶዶክስ ተዋሕዶ ላይ እንግዲህ የሚደርሰው ነገር
ይታወቃል። እጅግ የሚያሳዝን ነገር ነው እየደረሰብን ያለው በአርሲ ወገኖቻችን ላይ እንግዲህ የደረሰው የቅርብ ጊዜ ትዝታችን ነው። 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል። ይህ ንግግር ጠቅላይ ሚኒስትሩ ከ3 ዓመት በፊት በአንድ የሰላም ጉባኤ ላይ ያደረጉት ንግግር ነው። በዚህ ጉዳይ ላይ ሐሳቡን የሰጠው ዓለም አቀፉ ጋዜጠኛ ኤልያስ መሰረት 100% እውነት የሆነ ግሩም አባባል ነው። ቁጭ ብሎ ለመነጋገር መቼም አይረፍድም። በንግግር የሚያምን ትውልድ የሰው ልጅ ሕይወት እንዳይጠፋ ያደርጋል ሲል ሐሳቡን አጋርቷል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። እንግዲህ ይሄ ንግግር የሚተገበር በምድር ላይ በመሬት ላይ የሚወርድ ከሆነ በቃ ጥሩ ሐሳብ ነው፣ የሚደገፍ ሐሳብ ነው። ይሄ እኮ የኛ ቤት ነው። ይሄኛው የአጎቴ ቤት ነው። ይሄ የአጎቴ ቤት ነው። እሺ አጎቴ ትልቅ መኪና አለው፣ ቤት አለው። በትስማ አሁን ለክረምት አለ አይደል? አንደኛ ከወጣ ሳይክል ገዛላለ ብሎ አጎቴ ሀብታም ነው። እሺ አየሁኝ ቤት አየሁኝ ቤት ያክስቴ እኮ የኛው ቤት ያክስቴ ቤት አክስቴ እኮ ሀብታም። አሁን እኔ ክረምት ላይ ስመጣ አይፓድ እገዛልሃለሁ ብላኛለች። የመጥሻ አይፓድ እገዛልኝ አጭታለሁ። እናቴ ትሙት ያ መኪና አየሁ። የአባቴ መኪና ነው የሚመስለው። የአባቴ መኪና ነው የሚመስለው። የማን አንተ አባት መኪና አለው እንዴ? የኔ አባት ተቀም እንዴ? አያውቅም። እሱ እኮ ሰፈር ውስጥ አያመጣውም። አሁን እዚህ ሰፈር ውስጥ ነው እዛ አየህ ፍቅ ይሄ እኮ የአያቴ እኮ ነው የአያቴ። እንዴ ታለኝ ወሳት ያትለኝ እንዴ አንተ ይሄ የልጅነት ታይም እንግዲህ የማይናፍቀው ሰው የለም፣ ተመልሶ ቢመጣ ባይነኝ። እናንተስ ምን ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ በነጻነትና በጨዋነት ጻፉልኝ። ወደ ቀጣይ ቪዲዮ እንላለን። ስላንተ ነው እንግዲህ እዚህ ላይ ያለው። ጥላሁን ማን ነው? እስኪ ስለራስህ ንገረኝ ነው የሚጫወተው። ምን አይነት ጥያቄ ነው? ጥላሁን አልገባኝም። ኖርማል ጥያቄ እንደ ኢንተርቪው ማለት ነው። እስኪ ስለ ጥላሁን ንገረኝ። ጥላሁን ማን ነው? ለምሳሌ አልገባኝ። ጥላሁን ማን ተብሎ እንዴት ይጠየቃል? ጥላሁን አይደል እንዴ? እንደዚህ ላይ ያለው ጥያቄ ነው። ስለራስህ እንድትነግረኝ ማለት ነው። ጥላሁን ማለት እንደዚህ ነው። ራሳችንን የምንገልጽበት መንገድ አለ አይደል? ሰው እንዴት ራሱን ይገልጻል? ሌላ ሰው ስለራሱ ያወራለታል እንጂ ራሱን እንዴት መግለጽ ይችላል? ምክንያቱም እኔ እንደዚህ ነኝ ምናምን እንደዚህ ነኝ የሚል ሰው አይደብርሽም? ላንቺ እኔ ገሌ ነኝ የሚል ሰው አይደብርሽም? እና ይቀርሱ። ስለዚህ እኔ እሱን ጥያቄ አሁን ለመቀበል ትንሽ ይከብደኛል። ጥላሁን ማን ነው ተብሎ እንዴት ይጠየቃል? በጋዜጠኝነት ነው አይደል እየጠየቅሽኝ ያለው? እንደዛ ነው እኔም እየመለስኩልሽ ያለው። እኔ እንደ ተጠያቂ ከሆነ ግን ሌላ ጥያቄ ልሽም። እሺ አሁን እንግዲህ ብዙ ኮሜዲያን ይበዛዋል እና ሌሎች ዘውጎች ብዙም እየተሰሩ አይደለምና ለምን ይመስላል? እንዴት መሰለሽ ኮሜዲ እየተሰራ እኮ ነው ያለው። ኮሜዲዎች ምናልባት እንግዲህ አሁን እየተሰራ ያሉ ኮሜዲዎች ብዙዎቹ ሰው እየተቀበላቸው ነው። እንዴት እንዳልተቀበልሽው አልገባኝም። እና አሁን እንደሌለ እየቆጠርሽ ነው እያወራሽኝ ያለሽ። እሱ ደግሞ ሙያዬን ትንሽ ሊጎዳ ስለሚችል አሁን ሌላ ጥያቄ ቢኖርሽ ደስ ይለኛል። ከት ከታለች ቢኒ ጥያቄዎች ኦልሬዲ የተጻፉልኝ ነው። እኔ እንትን ያልኩት ስላመመው ነው እንጂ እንዴት ለሰው አላውቅም። አንቺ ጻፍሽው አይደለም እንዴ? ግልጽ እኮ ነው እኮ ጥያቄዎችሽ እኮ ነው ትክክል። አሁን ያሉት ኮሜዲያኖች ብለሽ እኔ ልመልስልሽ አንደኛ ነገር አጣጥለሽ ነው እየጠየቅሽኝ ያለሽው እኮ አሁን ኮሜዲ የለም። ነው እንደዛ አይደለም ያልኩት። መተዳደሪያችን አይደል እንዴ የለም ስትይ እንዴት አሁን ህዝብ ፊት ሲቀርብ መተዳደሪያችን የሆነ ነገር ላይ የለም ለማለት እኔ አልደፍርም። ምክንያቱም በሱ ነው የምንኖረው። ጥያቄውን አልተረዳኸው መሰለኝ። ያው እንግዲህ እንደ ቅርበቴ መስፍን የለችም። እንዴት ሄደች? ሌላ ጥያቄ ነው? ኖ አይደለም። ያስቀመጠው ጥያቄ ነው። እሱ የሚፈልገውን ጥያቄ ነው። እሱ በሱ ቦታ እኮ ነው ኦሬዲ የጻፈው ነው። እኔ እኮ የምፈልገው መልስ ነው። እኔም እኮ እየመለስኩ ያለሁት አንቺ በቃ ይሄን። እሺ ጥበብ ላንተ ምንድናት የሚል ጥያቄ አለ። ለምሳሌ በጣም ጥበብ ምንድናት ላንተ? ጥበብ ለኔ እንዴት ቆይ ትገባላችኋለህ? ጥሌ አረበሽኩም አይደለ? ሶሪ ጥያቄ የተጻፈ ስለሆነ ነው። አይ አንዳንድ ጥያቄዎቹ ትንሽ የሚያበሳጭ ነው። እኔ ነው ሆን ብለሽ እኔን ለማበሳጨት እውነትም ጥሌ ፕራንክ ይችላል። አጨብጭበናል ለጥሌ። ጋዜጠኛዋን አስጨነቃት የምር እስኪመስል ድረስ ነው እንግዲህ ያስጨነቃት ፕራንክ ያረጋት ለጥሌ። ስሬስ አትረጅኝም ትረጅኛለሽ። አንቺም እየኮነጂ ጫማዬን የምግፈው
የማፈቅረው ሰው ያጣው መሰለሽ ነው። አንቺ ቢው ጀነት ደርሽ ልመለስ ነው። ሰው ትንቂያለሽ ሳ ምንድነው ስልክ አስር ሄሎ ማለት አውራሽኝ ወርኛ ለበለዚያ ግን ነግሬሻለሁ። አይ እንግዲህ ካወራሹ አውሪው እንግዲህ እሱ የሚጠይቀው ሰው አላጣም። አንቺን ስለወደደሽ ስላፈቀረሽ ነው እና ተረጂው። ቲክቶከሩ በቁጥጥር ስር መዋሉ ተሰማ። በቲክቶክ ስሙ ፕሬዝዳንት ማሜ ተብሎ የሚታወቀው ላይቭ ስትሪመር ከኢትዮጵያ ባህል ያፈነገጠና የግለሰቦችን ክብር የሚነካ ጸያፍ ስድብ በመሳደቡ ነው በቁጥጥር ስር ሊውል የቻለው። ቲክቶከሩ ከተሳደባቸው ታዋቂ ሰዎች መካከል ናሆም ፎንቲና አዋድ ይገኙበታል። ናሆም ፎንቲ እዚህ ቲክቶክ ላይ በመልካም ስነ ምግባሩና በሰው አክባሪነቱ የሚታወቅ ሲሆን አዋድ ደግሞ በስጦታ በርካታ ይዘት ፈጣሪዎችንና አቅመ ደካሞችን በመርዳት ይታወቃል። ፕሬዝዳንት ማሜ ከዚህ ቀደምም ተመሳሳይ ወንጀል በቁጥጥር ስር መዋሉ ይታወሳል። እንግዲህ ማሜ ላይቭ ላይ ብዙ ጊዜ ይሳደባል፣ እርግጥ ነው። ግን የሚሳደበው ስሜታዊ የሆነ ጌሙን ለማዝናናት ብሎ ሳያውቀው የማህበረሰባችንን እሴት እንግዲህ ብዙ ጊዜ ይጥሳል እና ከዚህ በፊትም በእንደዚህ አይነት ጉዳይ እንግዲህ ታስሮ እንደወጣ ይታወቃል። ግን አሁን ላይ መታሰሩ እኔ ብዙም በቃ እንትን አላለኝም። ያው ተሳድቧል፣ እሱ እርግጥ ነው። ወጥቶ በአደባባይ ይቅርታ እንዲጠይቅና ምህረት እንዲደረግለት ነው እኔ የምጠይቀው። በአሁን ሰዓት እንግዲህ ልጅ አለው፣ ልጆች አሉት፣ ሚስት አለችው እና እነሱን እንግዲህ የሚያስተዳድራቸው እሱ ነው። ይቅርታ እንዲደረግለት ነው የምጠይቀው። ፍራይዴይስም እንግዲህ ይቅርታ እንዲደረግለት ጠይቀዋል። እሱን ቪዲዮ ያሳይቻችሁ ልመለስ። ሰላም እንዴት ናችሁ? ያው እንግዲህ ሰሞኑን በናኦሚና በፕሬዝዳንት ማሜ መሀል የተፈጠረው ነገር ሁላችንም እናውቃለን። ያው ናኦሚ እንደምታውቁት እንግዲህ ከድሮ ጀምሮ አብረን ብዙ ነገር አሳልፈናል እና እንደዚህ ነገር የሚወክልም ልጅ አይደለም። አወድም ደግሞ ያው ህዝቡ የሚያውቀው ነገር ነው። ያው ለብዙ ነገሮች ለብዙ እርዳታዎች ሰፖርት የሚያደርግ ሰው ነው። ኢቭን እንኳን ሰው ለምን ተቀየመኝ ብሎ የሚፈራ ሰው ነው እና ይሄ ነገር አግባብ አይደለም። እና ይሄ ነገር ሌላ ነገር ውስጥ ከመግባቱ በፊት እዚሁ ቲክቶክ ላይ በይቅርታ ብልፈታው እንላለን። እጅግ በጣም ነው የምንወዳችሁ፣ ሁላችንም በጣም እንወዳችኋለን። እንግዲህ እውነት ነው፣ ይቅርታ ይደረግለት። በቃ ያው አንዴ ተሳስቷል፣ ወጥቶ እሱም ይቅርታ እንዲጠይቅ ነገሮችን ማመቻቸት ነው። በዚህ ጉዳይ እንግዲህ ከታሰረ 3 ዓመት 4 ዓመት እስር ይጠብቋል እና ይቅርታ ተደራርጎ እንግዲህ ከዚህ በኋላ እንዳይደገም ማድረጉ ይሻላል ባይ ነኝ። ወደ ቀጣይ ቪዲዮ እንለፍ። አቤት ሰላም ነው እናቴ። የሚበላ ነገር ነው ወይ? በእኔ ወንድም እንዲህ አለ። ጠብቀኝ በእናትህ በላ። አሁን መነሳቴ ነው። ስሚኝማ እናቴ፣ ጫማ ይኖርሻል? ጫማ ራሱ የለኝም በእናትሽ። መጣሁ ምርጥ ጫማ አለኝ ለአንተ የሚሆን። ኧረ ምነው ሙድ ባትይዥብኝ እናት። ቀሚስ አለኝ፣ ቆይ ሲል እንዴ እግዚአብሔር ይስጥልኝም እኮ ከስጦታ በላይ ነው ለወንድ ልጅ ሂል ጫማ። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? 7ኛው ሀገራዊ ምርጫ ልክ እንደ 6ኛው በሰላም ተጠናቀቀ። 8ኛው ምርጫ እስኪደርስ በዳሽሙላ የሚኖረው ህብረተሰብ በነቂስ ወጥቶ ይገለኛል፣ ይጠቅመኛል ያለውን ፓርቲ ሲመርጥ ውሏል። አሸናፊው ፓርቲ ከብላክቦርድ ከምርጫ ቦርድ ጋር በመተባበር የምስጋና ፓርቲ ያዘጋጃል ተብሏል። ምርጫውን አስመልክቶ አንዳንድ ግለሰቦችን ዘና ዜና አነጋግሯቸዋል፣ እንደሚከተለው ይቀርባል። አቤት ምርጫ አይነት ምርጫማ እንደዚህ ነው። መረጥኩ እኮ እኔ አሁን ሞቼ ነበር። ይሄው እንደምታይ ነው። ተገንዤ አብቅቶ ትዝ ስለኝ ለካ ምርጫው ነበር። ድንግጥ ብዬ ነው ነፍስ የዘራሁት። እንዴ ሳልመርጥም አልሞትም። እየሮጥኩ ነው የሄድኩት ወደ ምርጫ ጣቢያ እየሮጥኩ። እንደውም እዛ በሽኮላ ስገባ ሰልፍ ላይ ያሉትን ሰዎች እንደው ገፋፍቻቸው ስገባ እንዴ ፋዘር ተረጋጉ፣ ምንድን ነው ሊሞቱ ነው እንዴ አሉኝ። አንተ ሰውዬ መንግስት ላይ የራቁት ቪዲዮ ይዘህበታል እንጂ የሁሉ ነገር እየተናገርክ ዝምታ መምረጣቸውን ያስገርሞኛል። ኢትዮጵያ ውስጥ እንግዲህ በአሁን ሰዓት ላይ ትንሽ ፖለቲካ ነክ ነገር ከተናገርክ አይደለም እንደዚህ ታዋቂ ሚዲያ ይዘህ አይደለም ትንሽ ሚዲያ የሚይዘህ ነው። በእንደዚህ በትልቅ ሚዲያ ላይ እንደዚህ አይነት ነገር ደፍሮ ማቅረቡ ራሱ እኔ እጅግ ያው ልናጨበጨብለት የሚገባ ሰው ቢኖር ምን አለ ያረጋል። እንግዲህ ፈጣሪ ይጠብቅ፣ ከክፉ አይኖች ይጠብቅ ነው ማለት የምፈልገው። ወደ ቀጣይ ቪዲዮ እንለፍ። ማን ነው ልብስክ ላይ ያለው ማን ነው? እሺ ብርሃኑ ነጋ እንዴ? ራሰ በራን ነበር እንዴ ብርሃኑ ነጋ? ምን እዚህ ጋር ጸጉሩ አስተክሎ ነው ራሱ? ምን ነው እኔ እንጃ። ብርሃኑ ነጋ እንደዚህ ነው እንዴ? አሞት ሊሆን ይችላል። ጸጉሩ ያደገው
እኔ እንደሚመስለኝ ይሄን ቲሸርት የብልጽግና ነው ልበስ ብሎ ሲሰጡት አለብስም ብሎ ሲያስቸግራቸው እንግዲህ የኢዜማ ነው የብርሃኑ ነጋ ነው ፎቶ ያለበት ብለው እንግዲህ ያስለበሱት ነው የሚመስለኝ እንጂ ብርሃኑ ነጋ እንግዲህ እንደሚታወቀው መላጣ ነው። በመልክ እንኳን ባያውቀው በመላጣ ይለያል። አብርሃም በላይ ደግሞ በፀጉራቸው ይታወቃሉ። እና ይሄ ያዝናናኝ ቪዲዮ ነው። ወደ ቀጣይ ቪዲዮ እንለፍ። 50 ሺህ ብር ከፍሎ ታርጋ የሚቀይር ሰነፍ ዜጋ ነው ስትል ታዲያስ አዲስ የራዲዮ ፕሮግራም ጋዜጠኛ ሉላ መናገሯን የተገለጸው። ጋዜጠኛዋ በአሜሪካ እንኳን አዲስ ታርጋ ለማውጣት በኒውዮርክ እንኳን ብንመለከት $25 ነው የፈጀው ብላለች። በአውስትራሊያ ውድ ተብሎ $40 እንደሆነ የገለጸች ሲሆን በኢትዮጵያ መኪና ያለው ሰው ሁሉ ሀብታም ነው የሚል የተሳሳተ የድሮ ብሂል በመከተል ነው ይህ ህግ የወጣው። ህጉም ልክ አይደለም ስትል ገስጻለች። ምን ትላላችሁ? ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ። አመሰግናለሁ። እውነት ነው እንግዲህ ከአሜሪካና ከነ አውስትራሊያ በላይ እንግዲህ ለታርጋ የምታስከፍል ሀገር ሆናለች ኢትዮጵያ። በፊት ላይ እንግዲህ 900 ብር ምናምን ነበር የሚከፈለው ለታርጋ። አሁን ላይ ግን ምን ያህል ጭማሪ ምን ያህል ስንት እጥፍ ጭማሪ አድርጎ እንደመጣ እንግዲህ የሚታይ ነው፣ በግልጽ የሚታይ ነገር ሆኗል። ይሄ እንግዲህ እኔ ትክክል ነው ብዬ አላስብም። ኢትዮጵያ ውስጥ መኪና የያዘው ሁሉ ሀብታም አይደለም። ብዙ ነገር በቃ በመኪናውን ቤተሰብ የሚያስተዳድር ጎማ ለመቀየር እንግዲህ እቁብ የሚገባ ሹፌር ባለበት ሀገር ላይ እንደዚህ አይነት የተጋነነ ክፍያን ለአንድ ታርጋ እንግዲህ ማስከፈል ተገቢ ነው ብዬ አላስብም። መንግስት እንግዲህ የህዝቡን ድምጽ ሰምቶ ሊያቆመው ይገባል። ጋዜጠኛዋ አንድ እስኪ እንስማትና 56 ሺህ ብር ከፍሎ ታርጋ የሚያወጣ ሰው ሰነፍ ዜጋ ነው ብዬ ነው የማስበው። በነገራችን ላይ ታርጋ ሲወጣ በዓለም አቀፍ ደረጃ አሜሪካን ከ$10 እስከ $70 ድረስ ይለያያል። $25 አቨሬጅ ነው ኒውዮርክ ላይ። ኒውዮርክ እንዴት መኪና ብርቅ እንደሆነ ታውቃላችሁ። አውስትራሊያ ትልቁ $40 ነው የአውስትራሊያ ዶላር። እንግሊዝ $27 ነው። ትልቁን ነው ያወራችሁ ያለሁት። የገቢ ስታተሳችንን ታውቃላችሁ። ኢትዮጵያውያንና እንግሊዞች 50 ዩሮ ለማግኘትና 56 ሺህ ብር ለማግኘት የምናደርገውን ታውቃላችሁ። የግል ተሽከርካሪ መኪና ገቢ የለውም። ወጪ ነው፣ ነዳጅ ነው የሚያወጣው። ቆጥበህ ለፍተህ ነው የምትገዛውና ድሮ የቤት መኪና ያለው ሰው ሀብታም ነው እያለ ያደገ ሰው ነው አሁን ቁጭ ብሎ 56 ሺህ ብር እንዳለው አሲዩም የሚያደርገው። እንደ ኢትዮጵያዊ 56 ሺህ ብር ከፍሎ ታርጋ የሚያወጣ ሰው ሰነፍ ዜጋ ነው ብዬ ነው የማስበው። ለሀገሪቷም አይጠቅማትም። ይሄ ወቁት ትክክለኛ ንግግር ነው እንግዲህ የተናገረችው። አዎ ብዙ ሰው እንግዲህ መኪና አለው ማለት ሀብታም ነው ማለት አይደለም። ይሄ እንግዲህ ብዙ ሰው መኪና የሚይዝ ሰው ሀብታም ነው የሚለው ነገር እንግዲህ እኔ ተገቢ ነው ብዬ አላስብም። እኔ መኪና ውስጥ ቁጭ ብለህ ሲጋራ ብታጨስ ጭሱ በጭስ ማውጫው እኮ ነው የሚወጣው። አንተ ግን ፍሬን ለመያዝ ፍሬህንም መያዝ አለብህ። አብረህ አይደል እንዴ? ኧረ አትዋሽ በእናትህ። አልዋሽውም እንዴ። ቦሌ መንገድ ላይ እየሄድክ መብራት ይዞ ቀይ በርቶ ቆመ ትራፊኩ መጥቶ እንዴት መብራት ላይ ሳይክል ታቆማለህ ብሎ አልቀጣህም እንዴ? እኔ መኪና ውስጥ ገና ስትገባ ዝናብ መጥረጊያው እንዲህ ይላል። እንኳን ደህና መጣ ሃይ መሆኑ እኮ ነው። ኧረ ስለፈጠረ ዝም በል እስቲ አልልም እንዴ። ፍሬን አባረህ እያዝክ እንዴት ነው ዝም ምለው? እኔ እንደውም የምመክርህ ማለት ያቺን መኪና ትሸጥና ካኪ ገዝተህ ለውዛዙ ወይ። ይሄ ልጅ ግን አይዲያ አያልቅበትም። ትናንት በሰራው ቪዲዮ ለዚህ መኪና ታርጋ 56 ሺህ አላወጣም ስል አስቀጥቅጠህ ገጀራ አርጋት ያልከኝ ልጅ ያማልን ማለት እንጀራዬ እኮ ነች። የሆነ መናቅ ነው ለኔ እንጀራዬ ነች። እንዳንተ ጄቱር ምናምን ባለዳም እንጀራዬ ነች። በጣም እኔ አልበለውም አልጠጡም። ለሰምቱ እንደዛ ብለህ የተናገርከው ልጅ ለራስህ ጎማ አለ እግረኛ ኡሳ ሰበር የተባለ መረጃ ተሰምቷል። አልሰማንም እንዳትሉ በትላንትናው ዕለት ከምሽቱ 11 ሰዓት ተኩል ከ49 ሰከንድ ላይ መብራት ብልጭ ድርግም ባለበት ሰዓት ላይ የት እንደነበራችሁ አሳውቁ ሲባል እንትን ተብሏል። አሳውቁ፣ ሁላችሁም አሳውቁ። በተያያዘ መረጃም እንግዲህ የዛሬ 3 ዓመት 9ኛ ወር ላይ ሰኞ ቀን ከምሽቱ 11 ሰዓት ተኩል ከ49 ሰከንድ ላይ መብራት ብልጭ ድርግም ይላል። ሁላችንም አልሰማንም እንዳትሉ ጥንቃቄ ውሰዱ። ሻማ በመግዛት መብራት በማዘጋጀት ጥንቃቄ ሁላችሁም ውሰዱ። አመሰግናለሁ። አልሰማንም እንዳትሉ። ቁጭ ያደረገው እንግዲህ ዳውድ ይሄ ልጅ ሁሌ በቃ ዜናዎቹ ላይ ምንም ነገር ያወራ ምንም ሰበር ዜና ሳይልና እንደዚህ ሳትጠነቀቁ ምናምን ነገር አይገባም። ምንም ነገር ለሱ ሰበር ዜና ነው። እኛ ጂ+ ምናምን ላይ ስንኖር ምናምን በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ስታይ ኦኬ እነዚህ ሰዎች በጣም ተክተዋል ማለት ነው አብረው። ዋው 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 ሪሊ በእውነት እናንተ አፈር ልሳችሁን የተነሳችሁት
ችግር ውስጥ አይደል እንደ ነበራችሁት ኮንዶሚኒየም እስከ መኖር ድረስ ጋዳይም አፓርትመንት እስከ መኖር የሚያደርስ ችግር ውስጥ ከነበራችሁ እኮ በጣም እኮ በቃ ማይ ጋድ በእውነት እናንተ በጣም በርትታችሁ ነው ከችግር የወጣችሁት። ይሄ እኮ እኔ እንጃ በቃ እኔ እሷ ራሱ እንዴት በዛ ችግር ውስጥ እንዳሳለፍካት እኔ እንጃ። አፓርትመንትና ኮንዶሚኒየም ውስጥ እያኖርካት አብራ ከኖረች በእውነት በጣም ተወዳለች ማለት ነው። በእውነት ነው ማለት ታፈቅራለች ወይ መተታች ዘርገባት ነው የሚል እምነት ነው ያለኝ። ቢኮዝ ናው እንደ ሴቶች አፓርትመንት ውስጥ ማን ይኖርልሃል? በዚህ ጊዜ ኮንዶሚኒየም ውስጥ ማን ይኖርልሃል? በእውነት ጥራቸዋል፣ ግራቸዋል። በጣም ድስማ አንተ ያማል እንዴ ግን አይምሮን ከነጋዳ ወንድሜ ጤናን ከሰን እንጠበቀማ። እኔ ፖድካስት እንደው አንድ ጤነኛ የነቀለ ሾለከ ብቻ እየመጣ አይምሮ ከኛት ይጥባጥበ ኳስ ሜዳ ይጫወትብና ናታችን ላይ እየመጣ እንደዛ ነቱ ሰው የአፓርትመንት ቅንጦት ቤት አይደለም እንዴ? ኮንዶሚኒየም ቅንጦት ቤት አይደለም እንዴ? እንዴ ኮንዶሚኒየም አከራዬ ድምጽ ቀንስ ይሉኛል። ደግሞ አሁን የቤት ኪራይም እየደረሰ ነው። ኧረ ተው ይሄን ህዝብ መቀለጃታ ሃይ ባይ ጠፋ እንደ ሃይ ነምን ጃዱ ጠፋ እንደ እንደዚህ አይነቱ ሳይኮሎጂካሊ ሰኑረ ደደ ማኑራ ይጀታን ካና እንዴ ተው ምን አገባኝ እኔ ለነገሩ እንዲህ ልክልኩል አይደለም እንጂ በአማርኛ እንግዲህ ብዙ ቪዲዮዎች እየተሰሩ ተነግሮታል። ልጁ አልሰማ ብሏል። እንግዲህ አንተ በአማርኛም በኦሮምኛም ነግረኸዋል። እናመሰግናለን ጸጋዬ። ቀጣይ ደግሞ በትግሬኛ በቃ ይሰማዋል ብለን በመናስበው በእንዳለ ቋንቋ እንነግረዋለን። ኢትዮጵያ ውስጥ እንግዲህ ኮንዶሚኒየም እና አፓርታማ በቃ መካከለኛ ገቢ ሚድል ክላስ ያላቸው ሰዎች የሚኖሩበት ቤት ነው። እሱን እንግዲህ እንደ ችግር በቃ እኛ ኮንዶሚኒየም ላይ ተቸግረን ኖረናል፣ እኛ አፓርታማ ላይ ተቸግረን ኖረናል፣ አሁን ላይ G+ ላይ መኖራችንን አትዩ ብሎ እንግዲህ ችግር ብሎ የሚያወራው እንደዚህ አይነትን ነገር ነው። ይሄ እንግዲህ ኢትዮጵያ ህዝብ ላይ ማሾፍ ነው። ኢትዮጵያ ህዝብ እንግዲህ ስንትና ስንት ሚሊዮን ህዝብ ኮንዶሚኒየም ተመዝግቦ በሚጠብቅበት ሰዓት ላይ ከዚህ ወጥቼ ከቀበሌ ቤት ወጥቼ ኮንዶሚኒየም ላይ እኖራለሁ በሚል ህዝብ ላይ እንግዲህ እንደዚህ አይነት ስላቅ ተገቢ ነው ብዬ አላስብም። ዘቢባ የኢሱ ሚስት ከሁላችንም በጣም ህይወቷን፣ ስራዋን፣ ቤተሰቧን መውጫ መግቢያ ያጣች ልጅ ስንት ልጅቷ ስለማታወራ ነው እንጂ የደረሰባትን ነገር ብትሰሙ በዚህ ሴትዮ ለወደፊቱ ራሱ እንደ አዲስ በቃ የትኛዋን ዘቢባ በቃ መረሳት ከጭንቅላቱ መውጣት አለበት። የትኛዋን ዘቢባ ናት ያቺ መናቃት ያቺ ደስ የምትል ድምጿ የሚያምር ረጋ ያለችዋን ዘቢባ እንዴት አርጋ ስላ እዚህ ጋራ ፕሮፓጋንዳ በየቀኑ 4000 3000 ሰው ቁጭ ባለበት እንዴት አርጋ ስትለውጣት እንደነበረ ስሙ። እንዴት አርጋ ስትሰራ ያችን ዘቢባ እንድትጠፋብን ያደረገው እናንተ ይሄ ነገር ቀላል አርጋችሁታል። ቲክቶክ በአንድ ጊዜ ተደራሽነቱ በጣም ሰፊ ነው። ገባችሁ? ዘቢባና የትናንሾቹ ልጆች እኛስ ምንም ቢሆን እድሜያችንም ሄዷል። ከዚህ በኋላ ገባችሁ እንዴት እንደምንኖር እናውቃለን። ከመጀመሪያውም ጀምሮ እኔ ጣጣም የለኝም። ይህም ብሎ የመጣ ሰው ያገባኝ አብሮ ይኖረ ገደል ይግባ። ግን ገና ህይወትን ያልኖሩ ሰዎች አሉ። ገና ማግባት መውለድ እንዲህ እኮ የኛ እኮ የሀበሻ እኮ ኮሚኒቲ እኮ በጣም ኋላ ቀር እኮ ነው። እያወቀ ውሸት መሆኑን እያወቀ እኮ እንዲህ እኮ ስትባይ ነበር ሚዲያ ላይ ብሎ እኮ ነው ነገ የሚሰድብሽ አብሮሽ የተኛ ወይ ወለደልሽ ባልሽ አይምሰላችሁ። ዛሬ አጠገብሽ ቢል ነው እንደዚህ አርጋ ስላ የድፍረቷ ድፍረት። አንዳንዴ እኮ በቃ ሰው ስትሆን እኮ በራስ ያለውን ነገር ትናገራል። ከዛ በተረፈ ግን የዚች እኮ ምን አይነት ክራይም እንደሆነ ራሱ ነው አይገባኝም። ከዛ ላይ ብሎ ሲያዳመጣት የነበረው ማለት ነው ጎበዝ የኛ ጀግና ስትሏት የነበረው ይሄ ገና ነው። ይኸውላችሁ ይሄ ሰው የራሱ አይተውም 100% ሹር አይተው ቢተው ራሱ እኮ ነገርኳችሁ። የዛ ሀገር መንግስት አንድ ጊዜ ብላክ ሊስት ውስጥ ካስገባ አስገባ አለቅ። መቼም አይለቀ። መቼም ይናፍቃል። መቼም አይለቀ። በቃ ብላክ ሊስት ላይ ነው። ጂጂ የተናገረችው ነገር እንግዲህ ትክክል ነው። ሄለን ምን ያህል በቃ ዘቢባን ስትሰድባት እንደነበረ ብዙ ሰው ህይወት እንግዲህ ስበጠብጥ እንደነበረ ይታወቃል። ውሸት ነው የምታወራው ብዙ ጊዜ፣ ግን ውሸቱን እንደ እውነት አድርጋ ነበር የምታወራው። በዛ ምክንያት እንግዲህ ብዙ ነገሮችን እንግዲህ ዘቢባ ጉዳት ደርሶባታል። አሁን ግን የማይነካ ሰው ነክታለች። ወርቁ አይተነው እንግዲህ ምን ያህል ብርና አቅም እንዳለው ይታወቃል። እሱን ሰው ነክታ እንግዲህ ኖርዌይ ድረስ አስልኮ ጠበቃ ቀጥሮ እንግዲህ ክስ ከሷት ሄለንን አስጨንቋታል። ይቅርታ እንድትል አድርጓታል። ብር ምን ያህል አቅም እንዳለው ያወቁት በወርቁ አይተነው ነው። እንደዛ በቃ ምላሷ የማያርፍን ሴትዮ እያስለቀሰ
አፏን እንድትይዝ ያደርጋል። ወርቁ አይተነው እንግዲህ እናመሰግናለን። ኮንግራትስ እንደ ኮንግራትስ ነው ይባል። ዝም ብላችሁ ኮንግራቹሌሽን በሉ። ዝም ብላችሁ ወጣችኋል። ህግ ያለበት ሀገር ተቀምጣችሁ ዘር ለገበሬ ነው ይላል። ዘር ለገበሬ ነው፣ ዘር ለገበሬ ነው። ኮንግራትስ በሉ። ዝም ብላችሁ ኮንግራት። የትኛዋም ሴት መሸማቀቅ የለባትም። የትኛዋም ሴት መሸማቀቅ የለባትም። ኢሱ እንግዲህ ደስታውን በእንደዚህ አይነት መልኩ ገልጿል። ኢሱ በሄለን እንግዲህ ብዙ ነገሮች ሲደርሱበት እንደነበረ ይታወቃል። አሁን ላይ እንግዲህ በክሱ ምክንያት ደስታውን በእንደዚህ አይነት መልኩ እየገለጸ ነው። ከዚህ ጉዳይ ጋር በተያያዘ ብዙ ቪዲዮዎች አሉ። ቀጣዩን ቪዲዮ ደግሞ አይተን እንመለስ። ባለሀብቱ ከሰሞኑ ምንድን ያደረጉት? እዚህ ማህበራዊ ሚዲያ ላይ በተለይም በሀገራችን በርካታ ግለሰቦች ስም ማጥፋት ላይ ሲሰማሩ ይስተዋላል። አስገራሚው ነገር ግን ግለሰቦቹ የህግ ተጠያቂነት እንዳለው አለማሰባቸው ነው። በማህበራዊ ሚዲያ ላይ በተለይም በቲክቶክ መንደር ላይ የምትታወቀው ሄለን ደሳለኝ የተባለችው ግለሰብ በታዋቂው ባለሀብት አቶ ወርቁ አይተነው በተመሰረተባት ክስ በኖርዌይ ፍርድ ቤት የቅጣትና የእገዳ ውሳኔ ተላልፎባታል ተብሏል። በሁለቱ አካላት መካከል በነበረው አለመግባባትና በማህበራዊ ሚዲያ ላይ በተሰራጩ የሐሰት ውንጀላዎችና የተለያዩ ስም ማጥፋት መረጃዎች ሳቢያ ባለሀብቱ አቶ ወርቁ አይተነው ጉዳዩን ወደ ህግ በመውሰድ በኖርዌይ ፍርድ ቤት ክስ መስርተው ነበር። ፍርድ ቤቱ በተለይም የቀረቡትን ማስረጃዎች መርምሮ በቲክቶከሯ ሄለን ደሳለኝ ላይ የገንዘብ ቅጣት ከማስተላለፉም በላይ በተጨማሪ መሰል ድርጊቶችን እንዳትፈጽም ትዕዛዝ በማውጣት ፍርድ ቤቱ እንዳገዳት ተሰምቷል። ይህ ውሳኔ በማህበራዊ ሚዲያ መድረኮች ላይ የሚደረጉ የስም ማጥፋት ወንጀሎች ምን ያህል ተጠያቂ ሊያደርጉ እንደሚችሉ ያሳየ ነው ተብሏል። እንግዲህ እውነት ነው። ይሄ ትምህርት የሰጠና አብዛኛው ሰው እንግዲህ ሶሻል ሚዲያ ላይ አንድ ሰው ያለ ምክንያት ያለ ምንም ነገር መሳደብ እንደማይችል ያሳየና ትምህርት የሰጠ ነው። ይሄ እንግዲህ አብዛኛው ውጭ ሀገር ተቀምጠው ኢትዮጵያ ውስጥ ብዙ ነገር እንዲደረግ የሚያደርጉ ስድብ የሚሳደቡ ሰዎችን እንግዲህ ጥንቃቄ እንዲያደርጉ ያደርጋል። ከዚህ በኋላ ስድባቸውንም እንዲቀንሱ ያደርጋል ባይነኝ። ወደ ቀጣይ ቪዲዮ እንለፍ። አቶ ወርቁ ራሱን አስከብሯል። ነግራችሁ ነበር። 7 ቀን የፈጀው ለመተርጎም ነው። የተናገረችው ሁሉ ከሌላ ቦታ የሚመጣ ሁሉ ጠበቃው እስከሚተረጉም 8 ቀን ፈጅቶበታል። ፍርድ ቤት ከቀረበ በኋላ ተመልከቱ። የወርቁ አይተነው ለመጀመሪያ ጊዜ በጊኒስ ቡክ እኮ መጻፍ ያለበት ኦስሎ በ2-3 ዓመት ነው የሚያልቀው። የሚገርማችሁ በ8 ሰዓት ውስጥ ካለበት ተጠራ። በስልክ ዳኞች በአስቸኳይ አቅርቡት ተባለ። ለምንድነው የወርቁ አይተነው ክስ በ8 ሰዓት የተፈረደው? የውም በሌለችበት። ወርቁ ማለት በዚህ ደረጃ ኢምፖርታንት ሰው ነው ማለት ነው። ሄለንም ነግረሻል፣ እንደ እህት መክረሻል፣ ይቅርታ በብየሻል። ወርቁን ያውቀዋለሁ፣ ሌሎች ውሸትን አያውቁትም። የዋህና በጣም የሚያዝን ነው። ለሞተ ሰው የሚያዝን 3 ቀን ሀዘን የሚቀመጥ ነው ለሚያውቀው ሰው። እንኳን ላንቺ ስደተኛ በባህር በእግርሽ ሄድሽ ከወርቁ ጋር ትሳፈጣለህ እንዴ? ነው ከነወርቁ ጋር የተጣላ ሰው ሲቀዝን ያድራል መጥሪያ ሳይደርሰው ብዬ እዚያ ዕለት ተርቻ። ወርቁ ጋር ከተጣላ በምን እንደሚመጣባት ታውቁ አይለቅህም። ወርቁ ላጥፋ ካለ ያጠፋል፣ ላሳድግ ካለ ያሳድጋል፣ ላስጠላ ካለ ያስጠላል። አሁን የትራንስፖርት አዋጡልኝ ጋይስ፣ የትራንስፖርት አዋጡልኝ። ያ ልጠረዝ የኔ መጠረዝ የአንድ ሰው ክብር፣ ለአንድ ሰው ክብር ሲባል እኔ መጠረዝ አለብኝ እና አዋጡ። አዋጡ ትለምናል። ለህዝብ ክብር ወይንም ደግሞ ለሀገር ክብር አይደለም የምጠረዘው፣ ለአንድ ሰው ክብር ስል ልጠረዝ ነውና እንትን በል። ልብሴን ማጣጣፍ ጀምሬያለሁ። ባይዘው ያ ቢጨማደድም ችግር የለውም አይደል? ያ ምን ችግር አለው? አለብሰውም ኢትዮጵያ። እንደውም ከኢሱ ጋር አገናኛል ይሁን እዛው አዲስ አበባ። እስቲ ያለውን እውነታ እንነጋገራለን ቁጭ ብለን። አይመስላችሁ? ታዲ ቴንክ ዩ
ታዳኤል ያ ቴንክ ያ ዲፖርት ምን እቺ ሴትዮ እንግዲህ እንደዚህ አይነት ችግር ውስጥም ገብታ አሁንም ኢሱ ካፏ ላይ አይጠፋም። እና አንድ የተረዳሁት ነገር ኢሱን የምር ነው መሰለኝ የምታፈቅረው። የሆነ ሳለ የሆነ የቀልድ ምናምን መስሎኝ ነበር። በቃ አንድ ሰው ተሳድቦ ለመፈመስ የሚደረግ አይነት ነበር የመሰለኝ። ግን አሁን ላይ ሳያት እንደዚህ አይነት ችግር ውስጥም ገብታ ዲፖርት ልደረግ ነው እያለች አሁንም ስለ ኢሱ ነው የምታወራው። አዲስ አበባ ሄጄ ኢሱን አገኘዋለሁ፣ ከኢሱ ጋር እንደዚህ ሆናለሁ። ምን ትላላችሁ እስኪ ተመልካቾች? በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። አሁንም ከዚህ ጉዳይ ጋር በተያያዘ እንግዲህ ሄለን ሌላ የለቀቀችው ቪዲዮ አለ፣ እሱን አይተን እንመለስ። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴን የሚያውቁ ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚሽ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም። ግን አስተምሪያታለሁ። እቺን ጋደሚትና ደደቢት ብለው በሆዶ ንዴቶን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰቤ ራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከእሳቸው ጋር ችግር የለብኝም። ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት። የእውነት ያ ቁጭቴ ወደ ሌላ ነገር ከሄደ እንግዲህ ሄለን ከስንት ጊዜ በኋላ ይቅርታ ጠይቃለች። ወርቁ አይተናው ይቅርታ እንግዲህ እንዲደረግላት እኔም እጠይቃለሁ። ከዚህ በኋላ ግን እንደዚህ አይነት ስህተት ቢገኝባት እኔ ምንም ብትሆን አታሳዝነኝም። አሁን ላይ ግን አሳዝናኛለች። አንድ ልጅ አለኝ ብላለች እና እንግዲህ ልጇንም እንድታሳድግ ቤተሰቧንም እንድደግፍ እንግዲህ ይቅርታ እንዲደረግላት ነው የምጠይቀው። ወደ ቀጣይ ቪዲዮ እንለፍ። አስደሳች ሰበር ዜና ተሰምቷል። ሁላችሁም እንኳን ደስ አለሽ በሉም። ታዋቂዋ የማህበራዊ ሚዲያ ኮከብ ጃኒ ቀለበት ልታሰር እንደሆነ ተሰምቷል። በጥሪ ወረቀት ላይ ባዘጋጀችው ጽሁፍ እኔ ጃኒ ገብሩ እሁድ ሰኔ 7 2018 ዓ.ም ከቀኑ 8 ሰዓት ተኩል በመድኃኔዓለም ሞል በሚገኘው አዳራሽ በቃል ኪዳን ዝግጅቴ ላይ እንድትገኙናም በዚህ የህይወቴ ምዕራፍ በሚጀምርበት ቀን አብራችሁኝ እንድትሆኑ በታላቅ አክብሮት እጠይቃለሁ በማለት ወዳጆቿን ጋብዛለች። ታዲያም ይህንን ተከትሎ ብዙዎች በግራ መጋባት ግምታቸውን እያስቀመጡ ሲሆን ጃኒ ከማን ጋር ቀለበት የምታስር ይመስላችኋል? ሀሳባችሁን በኮሜንት አካፍሉን። ፎሎ ያደረጋችሁ ወቅታዊና አዳዲስ መረጃዎችን ያገኙ። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስሉ ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።